ህወሓትን በተመለከተ የኢትዮጵያ መንግስት ለተባበሩት መንግስታት ድርጅት ያቀረበውን ክስ ውድቅ አደረገም። ህወሓት ለተመድ ዋና ጸሐፊ አንቶኒዮ ጉተሬዝ በላከው ደብዳቤም የኢትዮጵያ መንግስት በውጭ ጉዳይ ሚኒስትሩ አማካኝነት ህወሓትና ኤርትራም ኢትዮጵያን ለመውጋት እየተዘጋጁ ነው በሚል ለተመድ ያቀረበውን ክስ አስተባብሏል። ከሰሞኑ የኢትዮጵያ ውጭ ጉዳይ ሚኒስትር ህወሓትና ኤርትራ ጦርነት ለመክፈት ጥምረት ፈጥረው እየሰሩ ነው በማለት ለተባበሩት መንግስታት ድርጅት ክስ ማስገባቱ ይታወሳል። ይህን ተከትሎም ኤርትራና ህወሓት ጦርነት ለማወጅ በጋራ እየሰሩ ነው የሚለውን የኢትዮጵያ መንግስት ክስ የኢትዮጵያ ውጭ ጉዳይ ሚኒስትር በህወሓትና በትግራይ ህዝብ ላይ የተሳሳተና የፖለቲካ ዓላማ ያለው ከእውነት የራቀ ክስ ነው ሲል ህወሓት በደብዳቤው ውድቅ አድርጓል። የኢትዮጵያ መንግስት የፕሪቶሪያው ስምምነት በተደጋጋሚ እየጣሰ መሆኑን ተከትሎ በዓለም አቀፍ ማህበረሰብ ትኩረት እንዲያገኝ እንደዚህ አይነት የውሸት ውንጀላ እየፈጠረና ለማዘናጋትም እየተጠቀመበት ነው ሲል ህወሓት የቀረበለትን ክስ ውድቅ አድርጓል። የኢትዮጵያ መንግስት በህወሓት ላይ የውሸት ክሶችን በማቅረብ የዓለም አቀፉ ማህበረሰብ ትኩረት ለማስቀየር እየሰራ ነው ያለው ህወሓት ለተባበሩት መንግስታት ድርጅት በላከው ደብዳቤው የተመድ ዋና ጸሐፊ አንቶኒዮ ጉተሬዝ የፕሪቶሪያው የሰላም ሂደት የገጠመውን እንቅፋትና እየተባባሰ ያለውን ስጋት ላይ ትኩረት እንዲያደርጉ ጠይቋል። ህወሓት አክሎም የኢትዮጵያ መንግስት ክስ መሰረት የሌለው ክስ መሆኑን በመጥቀስ በትግራይና ኤርትራ ህዝብ መካከል ያለው የህዝብ ለህዝብ ግንኙነት ቀጠናው ሰላምና እርቅ የሚያረጋግጥ ነው በማለት የቀረበለትን ክስ አስተባብሏል። በመሆኑም እንደዚህ አይነት የፈጠራ ክሶችን ፈጽሞ ተቀባይነት የሌለው ለቀጠናውም ሌላ ስጋት የሚፈጥር ነው ብሎታል። የኢትዮጵያ መንግስት እንደዚህ አይነት የፈጠራ ክሶችን በመፍጠር ሰበብ እየፈለገ ነው ሲልም ህወሓት በደብዳቤው አመላክቷል። ህወሓት ጄኖሳይዳው ጦርነቱ ያስቆመውን የፕሪቶሪያው ስምምነት ያስቀመጣቸውን ግዴታዎች እየተወጣ መሆኑን በመግለጽ የኢትዮጵያ መንግስት ግን በስምምነቱ ማግስት ከተወጣቸው ኃላፊነቶች በዘለለም የትግራይ ሉዓላዊነትን ማክበርና ተፈናቃዮች ደህንነታቸው በተጠበቀ መንገድ ወደ ቀያቸው መመለስ የሚሉና ሌሎች ቁልፍ የስምምነቱ ነጥቦች በመተግበር ረገድ ኃላፊነቱ እየተወጣ ለመሆኑን በደብዳቤው ከሷል። በመቶ ሺዎች የሚቆጠሩ ተፈናቃዮች ወደ ቀያቸው ባለመመለሳቸው አሁንም በመጠለያ በምግብና በሕክምና እጦት አስከፊ ሁኔታ ውስጥ እንደሚገኙ የጠቆመው ህወሓት በርካታ የትግራይ አካባቢዎች አሁንም በወራሪ ኃይሎች ስር መሆናቸውን አመላክቷል። ከዚህም በተጨማሪም በወረራ በተያዙ አካባቢዎች የጂኦግራፊና ዲሞግራፊ የመቀየር ስራም እየተደረገ መሆኑን የገለጸው ህወሓት የኢትዮጵያ መንግስት ተቋማት ምዕራብ ትግራይን የአማራ ክልል አካል በማድረግ የፈጠራ ትርክት በመፍጠር የፕሪቶሪያው ስምምነት በይፋ መጣሳቸውንም ገልጿል። የፕሪቶሪያው ስምምነት ከመከላከያ ሰራዊት ውጭ ያሉትን ኃይሎች በወረራ ከያዙት የትግራይ መሬት ለቀው እንዲወጡ ቢያስቀምጥም አሁንም ድረስ እነዚህ ኃይሎች ከትግራይ ያለመውጣታቸውን ያስታወቀው ህወሓት ይህ በመሆኑና ሌሎች የፕሪቶሪያው ስምምነት ጥሰቶች በመፈጸማቸው የታሰበውን ሰላም ማምጣት አለመቻሉንና አለመረጋጋትም እንዲሰፍን ምክንያት መሆኑን አስታውቋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለህወሓት ህጋዊ እውቅናው በመከልከል የፕሪቶሪያው ስምምነት የሚቃረን ተግባር መፈጸሙን የከሰሰው ህወሓት ይህ ደግሞ ፖለቲካው ዓላማም ያነገበ ነው ሲል ወቅሷል። የፕሪቶሪያው ስምምነት የአፈጻጸም ሂደትና እንቅፋቶቹ በተመለከተም የአፍሪካ ህብረትና ሌሎች ባለድርሻ አካላት ግምገማ እንዲያደርጉ በተደጋጋሚ መጠየቁን ያመላከተው ህወሓት በደብዳቤው የተመድ ዋና ጸሐፊ አንቶኒዮ ጉተሬዝም የፖለቲካ ውይይት እንዲደረግ ጫና እንዲፈጥሩና እንዲደግፉ ጥሪውን አቅርቧል። የኢትዮጵያ መንግስት ህወሓትና ኤርትራም ጦርነት ለመክፈት በጋራ እየሰሩ ነው የሚለውን ክስ ወራሪውን እንደ ተጎጂም ተጎጂውን እንደ ወራሪ አድርጎ በማቅረብ እውነታውን የሚያዛባ አደገኛ ትርክት እየፈጠረ ነው ሲልም ህወሓት ተችቷል። የኢትዮጵያ መንግስት የፕሪቶሪያው ስምምነት በመተግበር ተፈናቃዮች እንዲመለሱም ትግራይ ወደ ቀድሞ ሁኔታዋ በመመለስ በዳግም ግንባታ ስራዎች ከመሳተፍ ይልቅ በምዕራብ ትግራይ የተከዜ ዘብ የሚል ታጣቂ ኃይል በማሰልጠንና በማስታጠቅ ትግራይ በጦር እንድትከበብ ለማድረግ እየሰራ ነው ሲልም ነው ህወሓት በደብዳቤው አመላከተው። የትግራይ ህዝብና መሪዎቹ ከባድ ዋጋ እየከፈሉም ግን ደግሞ ለሰላም ሲሉ በትዕግስት እየተከተሉት ያለውን መንገድና ቁርጠኝነት በመገንዘብ ዓለም አቀፉ ማህበረሰብ የተሸረሸረውን የተደራዳሪዎች መተማመንና ዳግም በመገንባት የፕሪቶሪያው ስምምነት በተሟላ መንገድ እንዲተገበር ኃላፊነቱን እንዲወጣም ጠይቋል።